ምንም ማድረግ አይችልም። እንግዲህ አቤላ ያለችበትን ቦታ ሩታ ተናግራለች ለአቤላ። አቤላን ተከትለው ወደ ኋላ ሊሄድ ነው። እንግዲህ ማን ነው ኤፊ ሂዶ እንግዲህ የምትፈልገውን ሩታዬ ይጠይቃል ማለት ነው። ሩታ ግን እንደሰማችኋት ቦታዬን አንድ ሰው እንኳን እንዳይናገር ወይም እንዳትናገር ብላ በማስጠንቀቂያ ነግረዋለች። እውነት ለመናገር ምን አለ መሰላችሁ አብርሽ አሁን ያለበት ያሳስባል። ቡታጅራ ለግድ መሄድ አለብህ። እናትና አባቱ ጋሽዬ እናትየዋ ለግድ ልጄ መምጣት አለበት ሶሻል ሚዲያ ላይ ስላዩ እናት አባቶች ተጨናንቀዋል። ግን ይህን ደግሞ የሷን ቁርጥ አይቼ አውቄ ነው የሩታን ቁርጥ ካላወቅኩ አልሄድም በማለት አብርሽ እንግዲህ ድምጡን እያሰማ ይገኛል። ዛሬ እንግዲህ ነፂ የነበራቸውን ፋይል በማቃጠል ህይወቴ ተቃጥሏል፣ አብርዬም ማግኘትበት ቦታ አጥቻለሁ እያለች አሁንም ሌላኛዋ ፍቅረኛ ምጣለች። አብርሽ ግን ለስንቱ ሴት ይሆን እውነት ለመናገር በጣም ተቃጥሎ ታሞ ነው ያለው። ዛሬ እንግዲህ ሩታዬ መልስ ሰጣለች። ማንም እንዳያገኘኝ በማለት ድምጧን አሰምታለች። ዘሩ ቀለጠ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የግርሲ የክሩ ቤተሰቦች እንደምን አላችሁልኝ? ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። ኢድ ሙባረክ። ውድ ሙስሊም እህቶቼ እንኳን አደረሳችሁ ለተከበረው ኢደል አረፋ። እንግዲህ ውዶቼ በጣም ደስ በሚል ሁኔታ እያከበርን እንገኛለን። አልሐምዱሊላህ። እንኳን ገብለል ዛህማ እንኳን አደረሳችሁ። በዚህ አጋጣሚ ሩታዬ እንግዲህ አብርሽ እንደዚህ ሆኖ ማየትኛ አንፈልግም፣ እባክሽ እሺ ብለሽ ተመለሽልን ብለን ነው የምንል። የሰው ልጅ ማያጠፋ የለም፣ ማይቋጭ የለም፣ ማይጋደል የለም። ሰው ተጋሉ እንኳን ይቅርታ ይጠያየቃል አይደለም የገዛ ባልሽን ማለት ነውና ለሰው ለጠላትሽ ቦታ ባሰጭ ብለን እኛ እንመክራታለን ተከታዮቿ። አብርሃም አሁን ላይ ታሟል። ያለበት ግን ምን እንዳለሽ ታውቃላችሁ? እኔ በጣም ይገርመኝ አቤላ ታሟል እኮ አብርሽ በጣም ስለታመመ ነው ብሎ ሲላት ይሞክረው ይየው ቢታመም እኔ ያገባኝም፣ ስለዚህ ማየቱ ደግ ነው አለች። ለይኑም እሱ ምንም ብቻውን ሆኖ የኔን ጥቅምና ጉዳት ማየት አለበት ብላ እንግዲህ ራሷን በማገለል ዛሬ ደግሞ እንግዲህ ኤፊ ፍለጋ ሩታን ያለችበትን አቤላ እንዳያችሁት ለአቤላ ያለችበትን ቦታ ተናግራለች። አቤላን ሲጠይቀው ግን አቤላን እንዳታመጣብኝ ብላለች። ኤፊም ሲጠይቀው እኔ አልፈልግም እንደ አትወስደኝም ብሏልኝ። ወይም እንዴት አድርጌ ለመሰላችሁ ኤፊ እንዲሄድና ከሩታ ጋር እንዲነጋገር ፈልጓል። አቤላ ደግሞ ሩታ እንዳይመጣ ብላለች። ኤፊ ደግሞ አስገድዶታል። እና እኔ የሚረዳኝ ሰው አጣሁ እና ቤተሰቦቼ ምን ትመክሩኛላችሁ ብሎ ሲል እኛ የመከርነው ምንድነው አቤላ ቦታዋን የሩታዬን ተናግሮ ኤፊ ሂዶ ይለምናት። አብርሽ ራሱ ምንድነው ያለ ከሷ መልስ እፈልጋለሁ። ጥሩ መልስ ተመልሶለታል እኮ ይሄ ልጅ ተኝቷል መሰል አልተነሳም። በነገራችን ላይ አብርሃም እኮ ተመልሶለታል። ሩታ ምን ብላለች? አንተ ከሴት ሴት ከምታማረጥ እኔን ምን አማረሽ ምን ፈለግሽ አላልከኝም። ስለዚህ ለብቻ ሆነህየው ለብቻ ይሁንየው ብላ ቅድም መልስ ሰጠዋለች። ሲቀጥል ደግሞ እዚህ ቤት ከወጣሽ እዚህ ቤት አትገቢም ብሏታል። ይሄ ነው እንግዲህ ሩታን ያስገድዳትና ያስሸሽጎ ያስቀመጣት ማለት ነው። እና ማንኛው ቤት ነው? ማንኛው ባለትዳር ነው? ማንኛው ባል ነው? እስኪ ከቤቴ እንዳደርሽ ዙረሽ ቤቴ የሰራችው ቤት እኮ ነው ራሷ የለፋችበት ሩታ ከሀስተበ የሰራችው ቤት ነውና ተመልሰሽ አትመጭም ያለው ሰውዬ ዛሬ ግን ቡታጅራ ሂድ ሲባል ቡታጅራ ሄደም እናት አባቱ ኤፊን ለግድ ይዘህልም ትመጣለህ 5-6 ቀን ወይም ደግሞ ሳምንት 2 ሳምንት ጭንቅላቱ ማረፍ አለበት። ልጃችን አበደ ከባዶ ቤት ተዘግቶ ጥለህብኝ ልጅን እንዳትመጣ ብለዋለች እናትዬ። ከእንግዲህ አብርሃም ደግሞ የሩታን ድምጥ ካልሰማው ቡታጅራ አልሄድም ማለት። እኛ ደግሞ የፈራነ ምን አለ መሰላችሁ? አሁን ሩታ ትመለስ ያልነ ቡታጅራ ከሄደ ንጹሄን እንደሚያገኛት ነው። ንጹሄ ትናንትና እንዳያችኋት ገዳም ገብታ ነበር፣ ግን
ዙሬ ከቤቴ ስገባ የነበረን ፋይል ጊፍት ሰጥቶኛል። ያን ሳይ ጭንቅላቴ እንደገና ዞረ፣ ወደ አብርሽ ተመለሰ። አብርሽ ፍቅሬን ተቀበለኝ ብላ እንደገና እንዳዲስ መጣለች። ስለዚህ ሩታ ትግባ እያልሆን መላሁንኛ ተከታዮቿ ንጹሄ አላረፈችም። ስለዚህ አብርሽ ሩታን እየፈለገ ነው እንጂ ንጹሄን እየፈለገ አይደለም። ከዚህ ላይ መረዳት አለብሽ። ልጁንና ሚስቱን ነው ሩታዬን ነው እየፈለጋት ያለ። አያችሁ አይደለ? እሱ እንኳን ታሞ ራሱን አስሮ በሰው እያስፈለጋት ነው ባለችበት። ምንም ቢሆን ኤፊ ዛቻ ደረሰብኝ፣ ኤፊ በቃ ሰው ሊገለኝ ነው፣ እየተሰደብሁ ነው ቢል በጥፋቱ ነው። ለመሰላችሁ ሩታን የነካ የለውም እቃ ከመጀመሪያ ላይ ጥፋቱን አውቋል። አሁን ደግሞ ያበላሸውን ሊያስተካክል ሩታን ፍለጋ ሂዷል ማለት ነው። ሩታን ፍለጋ ሲሄድ ግን እንግዲህ አቤላ ብቻውን ነው ና የተባለ። አቤላ ኋላውን አስከትሎ ሲሄድ ደግሞ በጣም ችግር የሚደርስበት አቤላ ነው። እንግዲህ ታማኝነት ለራስ ነው ብሏል እኮ አቤላ ብሏል። እኔ ያመንሽኝን የተባልኩትን ወረቀቱን ወስጄ አድርሻለሁ አሁንና ስትለው በጣም አመሰግናለሁ ስለማመንህ ወንድሜ ብላለች። ግን አሁን ግን አብርሃም እንደዚህ ሆኖ ሲጎዳ ደግሞ ማየት አንፈልግም። ውሰደውና ኤፊን ምትለውን እንስማ እና እንዲስማሙልን የምትሉ ሸር ላይ ካድርጉ። እውነት ለመናገር በጣም ያሳዝናል። ንጹሄ ምን አለ ከህይወታቸው አሁንም ብትወጪ። ሩታ እኮ የተደበቀች ደግሞ ሳታፍር ሳቸራ ሩታን ብደውልላት አታነሳም። አብርሃምን ብደውልለት አያነሳም። አይዞህ ልለው እንዲ ምንድነው? አይዞህ ነው ወላ እንደገና አሁንም ተጣላና ወደኔ ነው ቡታጅራ ና ሲሉት ቤተሰቦቹ እንደገና አገረሸብኝ ፍቅሬን አልተውሁትም በማለት ንጹሄ መታለች ማለት ነው። በጣም ያሳዝናል። እንግዲህ ሃይሚና ቡርኬ በጣም በሚገባ ተጣልተዋል። ሃይሚ አሁን ላይ ያለችበት አሳሳቢ ነው። ቡርኬም በጣም የተበላሸ ቦታ ነው ያለ። እውነት ለመናገር ሁለቶችም እንዲስማሙልን እንፈልጋለን። ቡርኬ ሱሱ ልትወስደው ነው። ሃይሚዬን ዳኒ ሊወስዳት ነው። ነገሩ ቀለጠ። እንግዲህ ውዶቼ ሸር ላይክ አድርጉ። እንኳን አደረሳችሁ። ሰላም አለይኩም። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي